አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ሰላም ነው ወይ? ዛሬ በቃ ጓደኞቼ ጋራ ሻይ እየጠጣን ነው። ኑን ጠጣ። እቺ ደግሞ ያትማ አሮሳ አግብታ መጣ ማለት ነው። እንዴት ነው ሰርጉ? እንዴት ነው ሙሽርነት? እንዴት ነው? በጣም ደስ ይላል። እስኪ ያትና ሁሉ ታውቃ ምናምን አረ ባሌ ያይሻል ባልሽ ያቀኛል። ኧረ አይታወቅም። ኢትዮብ እኮ ነው ወገን ተባለ። አልሙሂም እኔ ባለትዳር ነኝ እኮ ባልሽ እረፍት ወጥቼ መጥቼ ሙሽርነት ምናምን ትላለች እንዴ? እሱ ያለው ኢትዮጵያ ነው ሆ አይመስልም። ግን አያችሁ ሙሽራት መስልም። ትናንትና ማታ ነው ገና የመጣችው። ያት እንዴት እንዳማረባት ማለት ልታፋታይ ከዋለ ብላ ምናምን ምን ሜካፕ ተቀብታ ምናምን ነው የመጣችው። ሽራይኮ እስኪ ምን ሜካፕ አለ? እስኪ ወገን ተመልከቱ። ልንገርሽማ ሜካፕ ተቀብተሽ ስትታጠቢ ጽድት አይልፊትሽ ያላ ጽድት ይላልፊት ሜካፕ መሽቀበል እኔ ሁሉም እኮ አልበስ ሜካፕ ተቀበል አልቀበል ወላሂ አልቀበል ሜካፕ አለኝ አላልሽም? እኔ አልቀበል እኮ እኔ ወላሂ አልቀበል። ምን ትቻርጊ ነሽ? ኩትቻ ታድርጊ ማለት አይደለሽ እንዴ? አሉት ላኢላሀ ኢለላህ ተማ እኔ እንኳን ሁለት አድርጌያለሁኝ። እንደው አሉትማ ለምን ይቅርብኝ ብዬ ወገን ጆሮ አርቲፊሻል አይወድም ጆሮ ወርቃ ብር ስለዚህ ይሄ ብር አይደለ ይቆርጥ እስኪ ሰብስክራይብ አድርጉ። ዩቲዩብ ልክፈት ተዛ የወርቅ መግዣ እስኪ እንደው አንድ ሴት ልጅ ቀለበት ሰዓት ሀብል አታሞ በሰው እጅ ያምራል። እኔ ጋር ያለኝን ወጭ ብታቅ ኖሮ እኔ ብዙ ቀዳዳ አለ በኑሮ ጉዳይ ማለት ነው። ብዙ ቢዝነስ የጆሮ ጌጥ የማስብበት ምናምን የብር ሰዓት የምገዛበት የማስብበት ላይ አይደል? አንቺ 50 ብር እኮ ነው። ለምን ቆይ አዳምጡ። ለአንድ ብር ቢሆን ከሌለ የለም ነው የ50 ብር። እኔ ሌላውን ያቀድኩት እቅድ ካለኝ ያን ነገር ያጠፋብኛል፣ ይቀይርብኛል። በቃ እርዷት። በቃ ተባበሩና ማለት ነው። ይቺ ልጅ እንጠግናት ወገን እርዷት። እንዴ እኔ አሁን ይሄው የአንገቴ ሀብል አድርጌያለሁ። ቢቸግረኝም ራሴን ማስጌጥ እፈልጋለሁ፣ እወዳለሁ። ቀለበት እወዳለሁ፣ ሰዓት ማድረግ እወዳለሁ። ይሁን ስራ እየሰራሁ ሸቃላ ሁኜ ራሱ አላወልቅም። ለማን ብዬ ጌጥ እፈልጋለሁ፣ ማጌጥ እፈልጋለሁ፣ ፏ ማለት እፈልጋለሁኝ። ይሄው ብር ቀለበት ብር አድርጌያለሁ፣ 2 ብር ለምን አባቱ ብዬ የ50 ብር እንደ አሁን አያችሁ። እርዷት። ሻይ እንኳን መጠጣበት ነው። ይሄን ጋን በሚያህል ብርጭቆ ይዘሽ መሻዳ እዛ እኮ ቲክቶክ ላይ ስጠጣ ማለት ነው። ምን እንደምታውቂያለሽ? ምንም ያህል እኮ ምን ያህል ዘይነብ ይሉኛል። ጠጣሽበት እንዴ ነው ረፍት እንዲያርኩ? ኧረ እንደታውቁ አባቴ ወደው ነበር ይሄን ብርጭቆ። እንግዲህ በዚህ ሻይ አፍልተሽ ተሰጠሽው ዋ ነው የሚልሽ አባታችን። ልክ ይሄን ነው የሚያህል እና የድሮ ነው። ብጤው አይሰበርም፣ ብጤው አይሰበርም። እኛ ቤት ይሄ ብቸሬ ነበር የሚለው አባታችን። እና ይቺ ልጅ እርዷት፣ እውነት እርዷት። እኔንም እርዱኝ፣ ተመዳም አውጡኝ። ሸቃላ መቼ ነው ግን ፏ ብለን ሹፎን ለብሰን ፈታ ዘና እንድንል መቼ ነው? ለ14 ዓመት ይኸው 14 ዓመት ተመደብሽ ምን ጠገረራለን አዋን ሰይባልሽ መጣ ነበር አማረባት። እናንተማ ዝም ብላችሁ እኔም አሁን ብታይ ፏ ብዬ ነው የምሄደው። አሁን እንግዲህ አበያ ነው የሀያትን አበያ ለምኜ ቢሆን ፏ ብዬ ለምን ትለምን ያለሽ ብድግ አድርገሽ ለብሰሽ ያቻል እናያችን እንጂ ጥራ አንቺ ተልብስም እኮ የሚሄድና የማይሄዳል ነው። ጠራና ያችልስ አይደችበት ማሻአላህ ያለኝ ነው። ለምን አንሄድ ይያል
ስመጣስ ብታያት አላየሻትማ። ስመጣ አላየሻትማ። ወላሂ ስመጣ ብታያት ኧረ ስመጣ ብታያት እናቴ ፏ ብላ ነው የመጣችው። ብትን ብላ ያው አብያ አይደለም አብያው ተቀይሮ ዘና ፈታ ብላ ደግሞ እኔን አስደነገጠችኝ። እኔን አስደነገጠችኝ ሀዋ ቁጭ አልጎ ይችንማ ቤት በቃ ሙለጅ ይችላል ነበር። ኧረ እኔ ሳስቅ ምግብ ሰሪ ሳይሆን በቃ እየወለደ መኪና እጎኗ ሆኖ ፈሰስ ሰሚ ሀዋ እሷ እንዴት እንደደነገጠች እንዴት መሰለሽ? እሱ ልብስ ገለ ሀዋ ምን ነው እንግዲህ ወንድ ነኝ ላገባት ነው አልሽ። ሰኻስ ተይዛለች። ለዚህ ቦሌ ነው ያልኩኝ እኔ እንደዚህ ሆና ስትወጣ ያው ነው አይቷት ኑርባት እያኛው ባሉ ጎበዝ ናት ግን ራሷን ዘናታ እኔ ለምንበት ይጨነቃለሁ። ኧረ እንኳን እኛ እንኳን ባንድ ቀን ጭሱ አይቀር ጭሱ ተሙቆ ለሀዋ ጭስ የለም እንግዲህ መማራቸው ሚቀዳው ዳንት ገዥ ጭሳን ሙቃ ኮሏን ተኮላ ልብስቲኳን አድርጋ ብላ ወንድ ልጅ ለማብለሽ ነው እንዴ? እሱ አንቺ ተቤት አላየሻትም ሀዋ ቤት አልሻትም። አብያ አደረበ የተሻትም እናቴ ቤት ታያት ስትለብን ፀጉሩ በዚህ መጥቶ ስትበጠርብና ምሽት እውነት ነው ያሰኛል። እውነት ነው ደግሞ ስትመለስ ደግሞ አይሻትም። ግን እኔን አስደነገጠችኝ ሀዋ የምር ገላዬን ታጥቤ ገብቼ በዚህ አቆፋዳ ገብተና ነዳና ጅሩ መቻ ስለያዳል አቆፋዳ ይሄንን እኮ ነው ምንድነው ደናው አይደለም ሁሉም አንድ ነው አይሰራም። ግን ያኔ በሄድሽ ሰዓት ግን ራስሽን ፏ ማድረግ ግድ ነው። ራስሽን ማድረግ ግድ ነው እንጂ እኔ ባል እንዲህ ይለኛል አለሽ። እኔ በቃ እኔ የሀያት ናት ደስ የሀያት ጓደኛሽ ነኝ። እኔ እኮ እንደዚህ ነኝ ሀዋ እኔ እዚህ አላመጣሁም እንጂ ማለት ነው ወላሂ ፏ እንደዚህ ካረብ ቤት ወደ ኢጃዛ ስሄድ በቃ ልብስብስ ብዬ ቱር ብዬ ነው የምሄደው እና ግድ ነው አይዮ ፋብልሽ ታም ስትሄጂ ደግሞ እኔ እንደታህጂ ጥራት ምንም ሳልጨነቅ ነው የምመለሰው። ስመጣ ነው ሀሳብ የምገባው። በዚህ ስገባ ግን ሀሳብ እገባለሁ። ግን እዛ ሁሌ በቃ ባለው ነገር ከደስ ጣጣ የጠፋው ይጠፋል። ሲመጣ ሂሳብ አሁን ባየበት ነው እንደዚህ ያሉት ናቸው። የወንድሜ ሚስት እንደሷ ነው። ከፊት ስትወጣ ነው ያጠፋሽ ባየበት ነው የሚሄደው። አንቺ እኮ ሀዋ ማለት ነው መብልሽን የሚያዩ የለም። ብቻ አንቺን በቃ ለብሰሽ ቱር ብለሽ ከሶስት ስትሄጂ ትከበሪያለሽ። ወላሂ ላዝም ልብስ ያስከብራል። ምትበይውን ማን ያያል? ወድ በለማይ አፈሪ ፕላን ነው። እኔ መቼም ለሻንጣ ለልብስ ምናምን ለመግዛት ኡዙ ቢላህ አሁን ግን እያስጠላኝ ሄደ። አሁን ፋሽን ከመጣ ድሪያንም በይ ሽፎንም በይ ምንም በይ ወላሂ የሌለኝ ነገር የለም። ግን ይኸው እየተጫነ ኢትዮጵያ ነው። 2 ሳጥን ነው የላኩት። አሁን ራሱ በርሚል ሞልቷል። እንደገና ደግሞ በርሚልና ሻንጣ ነው ያለኝ። ወላሂ ልብስ በጣም ነው የምገዛ። በጣም ደግሞ ልብሴ በቅርጽ ልክ ነው። እንደዚህ ሰፊ ልብስ ምናምን አልወድም። ሽፎኔ ብቻ ነው። ሽፎን 2 ሽፎን አለኝ። የሚያማምር ሽፎን ይሻላል። እኔ ልንገራችሁ ከልብስ የቀረኝ ልብስ ቢቀር ቀሚስ ብቻ ቀሚስ ብቻ ነው ከኔ ልብስ የቀረ የሌለ ልብስ እሱ ሽቲ በይ ድሪያም በይ ሽፎን በይ ውስጣን ምናምን ይሄ ሱሪ ምናምን ታዩ እኔ በጣም ሞል ድሪያ እና መቶ ብር ነበር ድሪያ ነው የምገዛው 100 ብር። አሁን በተለይ ደግሞ የመጣው ሲያምር 150 ብር አለኝ። ይሄ ፍስፍስ ያለው ጠረሃው ያው ነው። አጋጣሚ እንደዛ ነው። ያ
በጣም ያምራል። የዱባዩ ነበረ። አሁን እኔ የደደይ ልብስ ቀሚስ ብቻ እሱም ብቻ ነው። አሁን በቃ ሀጅ ያልገበያ ያለ ስልስ ተይው ሲያምር ሀዋ 130 ብር የገዛሁት ልብስ ሲያምር ሀያ ታይተዋለሽ። ቆይ አሳይሻለሁ። ብዱም ሻወር እና ስሩ፣ ብር ይኑራችሁም፣ ልበሱ፣ እርገጡ። በቃ ማንም አያየውም። አለ ሳይ 1 ቁጥር 2 ቁጥር ላርግ ምናምን አለው። ወላሂ ኤክስ ላርጅ ነው የእኔ ሳይዙ 1 ነው አለች፣ ግን ለእኔ ልኬ ነው። ምራ ያምራል። እንዲያውም የለበስኩት 1 ቀን መንደር ሄጄ አንድ ዘመዳችን ሀጅ መጥቶ በዛ ለበስኩት፣ ግን መራ ያምራል። መራ ቆንጆ ልብስ መልበስ እኮ ጥሩ ነው ወላሂ። ፋ ብለሽ ተጠጠብ ብለሽ ባንወጣም እዚህ ሀገር አንወጣም። እርግጥ ግን እራሽን ታስደስቻለሽ። እና ልበሱ፣ አጂጡ። እዱንያ ያው ሰራንም ያው ብር ያዝንም ያው። ስለዚህ ራሳችንን ዘና ማለት ነው። አሁን እዚህ ላይ ይሄን ዩኒፎርም ስንለብስ ግን አልሐምዱሊላህ ራሳችን ዘና እረፍት ስንወጣ ራሳችን ዘና እናደርጋለን። አይናችን ያየነውን እንገዛለን። ሰው የለበሰውን እንለብሳለን። አልሐምዱሊላህ አይንስ ማን አየበት ወላሂ። እንኳን ለራሳችን ቀርቶ ቤተሰብ ራሱ አሁን እኔ እናቴ አሁን ማሻአላህ ሳጥን በላፍ ቁጥር እልክላታለሁ። የእሷ አሁን ከዱባይ ይላክላታል። ሴት ትልክላታለች ሁሌ ግን ሴት ልጅ የለም ነው ይሄዳል። ማን ይለብሰዋል? 11 ሰዓት ሆነ ሀዋ በረደበት። እኔ ራሱ